ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ ሰራዊት በትግራይ ከደረሰበት ኪሳራ የበለጠ በአማራ ክልል ከፋኖ ጋር እየተደረገ ባለው ጦርነት ከፍተኛ ጉዳት እየገጠመው መሆኑን አመነ። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ኤታ ማጆር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለት ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላ ቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ነው። ጎንደር በበርካታ አካባቢዎች ከአብይ አህመድ ሰራዊት ጋር ውጊያዎች ቀጥለዋል። ሰሞኑን በመተማ ዮሐንስ አካባቢ ከአገዛዙ ብረት ለበስ ሰራዊት ጋር ከባድ ፍልሚያ እየተደረገ መሆኑን በቀጠናው ከሚገኙ ክፍለ ጦሮች አንዱ የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጸዋል። በአብራጅራ ለ3 ቀናት ውጊያ ሲደረግ እንደነበረ የገለጹት ሻለቃ ብርሃኑ በርካታ የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ ብርሃኑ በምዕራብ ጎንደር አጠቃላይ የብልጽግና መዋቅር ተሽመድምዷል፣ መረጃ ትሰጣላችሁ በሚል የራሱን አባላት እያሳደደና እያሰረ በመሆኑ እርስ በርሳቸው መተማመን ጠፍቶ ግራ የተጋቡበት ሁኔታ ነው ያለው በማለት ወቅታዊ ሁኔታውን ይገልጻሉ። ሻለቃ ብርሃኑ ነጋ በዛሬው ዕለት አብርሃጅራ ወደ ሆልሁመር የጠላት ኃይል ባደረገው እንቅስቃሴ የአርበኞች ክፍለ ጦር ዳኛው ወርቅነህ ብርጌድ ከኢትዮጵያ አቆጣጠር ማለት ነው ከሌሊቱ 10 ሰዓት ተኩል ጀምሮ ሙሉ ቀን ላይ ነው ያለ። በጣም ከፍተኛ የሆነ ኪሳራ በጠላት ላይ ደርሷል። እንዲሁም በተመሳሳይ ከምዕራብ ጎንደር ዞን ከገንድዋ ወደ ወዲ ገምዞ ከተማ ሲያቀና የነበረውን የጠላት ኃይል እንዲሁም የአርበኞች ክፍለ ጦር የቆስቁስ ብርጌድና የበላይ ዘለቀ ብርጌድ በጥምረት እጅግ በጣም ከፍተኛ የሆነ ኪሳራ በጠላት ላይ ያደረሱበት ሁኔታ ነው ያለው። እንግዲህ የአርበኞች ክፍለ ጦር ሰራዊት በሙሉ ቁመና ዛሬ የጠላትን ኃይል እየቀጠቀጠ ይገኛል። በነገራችን ላይ ውጊያው በሚገባ በጥሩ ሁኔታ እየሄደ ነው። በምዕራቡ ቀጠና የጎቤ ክፍለ ጦር እጅግ በጣም በርካታ ኃይል አለ። እንዲሁም የተለያዩ የጎንደር የበጋሻው ክፍለ ጦር እነ አርበኛ ጆን ወይም ዮሐንስ ንጉሱ የሚመሩት ሰራዊትም ወደ አብራጅራ እየገሰገሰ ነው የሚገኘው። አርበኞች ክፍለ ጦር እና የጎቤ ክፍለ ጦር በጥምረት ወደ ኮልሁመር
ከተማ ወደ አብራጅራ እያቀና ነው የሚገኘው። የጋራ ስምሪት ሰጥተናል። በመተማ ቀጠና የመጣውን ኃይል ያው አሁን እንዳልኩ የአርበኞች ክፍለ ጦር እየቀጠቀጠው ያለው ድል በነገራችን ላይ ጠላት እየተመታ እየተማረከ ነው የሚገኘው። አብዛኛውም እየፈረሰ በተለያየ መንገድ ተደራጅቶ እጅ እየሰጠ ያለበት ሁኔታ ነው የሚገኘው። ከዛ ባሻገር ስልክም በየጋራ ሸንተረሩ ስልክ የሚደውል የጠላት ተሟቅርም አለ ወደ ፋኖ እጅ ለመስጠት እና እጅግ በጣም ደስ የሚል እንቅስቃሴ እያደረግን እንገኛለን። አሁንም ነገም ትግሉ የሚቀጥል ነው የሚሆነው። የዕለት ድሎችን ለእናንተ የምናደርስ ይሆናል። ሻለቃ ብርሃኑ እንግዲህ የእናንተ ኃይል ባለፈው የመተማ ዮሐንስ ከተማን ካገዛዙ ነጻ ማድረጉን የድንበር አካባቢ ቦታዎችን ሙሉ በሙሉ ከስርዓቱ ቁጥጥር ውጭ ማድረጋችሁ የሚታወስ ነው። ከዛም የምዕራብ ጎንደር መቀመጫ የሆነችውን እንዲሁ ገንዳውሃን ለመያዝም በእናንተ በኩል እንቅስቃሴ ሲደረግ እንደነበረ እናስታውሳለን። እዛ አካባቢ ያለው አሁን ወቅታዊ ሁኔታ ምን ይመስላል? እንግዲህ እዛ አካባቢ ያለው ወቅታዊ ሁኔታ በነገራችን ላይ ምዕራብ ጎንደር ዞን ላይ ብዙ ንጹሃኖች እየታገሩ አጠቃላይ የፋኖ ቤተሰብ ወይም የፋኖ ሀሳብ ደጋፊ ናቸው የተባሉ ንጹሃኖች ንብረታቸው እየተዘረፈ ነው የሚገኘው በዚህ ሰዓት። ስለዚህ አጠቃላይ የሚታሰረው ወይም የሚታገተው ከታገተ በኋላ አብዛኛው ማህበረሰብ ወደ ፋኖ እየተቀላቀለ ያለበት ሁኔታ ነው የሚገኘው። እዚህ ባሻገር አጠቃላይ ከፋኖ ጋር ግንኙነት አላችሁ በሚል ያው የብአዴን ሞግዚቶችም ወደ ስር የገቡበት ሁኔታ አለ። ጄኔራሊ ምንድነው እዛ ቦታ ላይ የአማራ ብልጽግና የሚባል አብዛኛው እየተሽመደመደ ምናልባት ለሆዳቸው ያደሩ አንዳንድ ተልካሻ እንፈርፋሪ ጥቅም ፈላጊዎች ለምሳሌ በእገታ በግድያ የተሰማሩ አድማ ብተና እንዲሁም ፖሊስና ሰላም አስከባሪ ሚኒሻ የሚባሉ የጥፋት ቡድኖችን መንገድ እንዲመሩ በማድረግ ምክንያቱም ለሆዳቸው የሚያድሩ የነገ ህይወት ተስፋ የሌላቸው በድህነት አረንቋ ውስጥ የተዘፈዘፉ እና በሆዳቸው በመግዛት ይህንን ተላላኪ በኢትዮጵያ መከላከያ ሰራዊት ስም የተደራጀውን ግዳይ ሰራዊት መንገድ በመምራት እነሱን ነው እንግዲህ ይዞ ጀቲክ እንትን እያለ ያለው። ነገር ግን እጅግ በጣም ከባድ የሆነ ኪሳራ እየደረሰበት ነው። በግድ በስርዓቱ መዋቅር ውስጥ በጸጥታ ዘርፍ ያሉ ከኛ ጋር በተለያየ መንገድ የሚገናኙ የተለያዩ መረጃዎችን እየሰጡን የድል ባለቤትም እያደረጉ የሚገኙ ጓዶችም አሉ። እነሱን በአማራ ፋኖ እና በኢትዮጵያ ህዝብ ስም እጅግ በጣም እያመሰገንን እንግዲህ ቀጣይ ትግላችንን ወደ ምዕራብ ጎንደር ዞን ነው የሚሆነው። በተመሳሳይ በባለፈው ልክ እንደገለጽኩት የእንዳለው ተዘራ ብርጌድ የአርበኞች ክፍለ ጦር አንዲት ብርጌድ አለች። እሷም ከትናንት ጀምሮ እስከ ዛሬ ውጊያ ላይ ነው ያለች። ገንዳዋ እያቀና ይገኛል ማለት ነው። ይህ በእንዲህ እንዳለ ከፍተኛ ቁጥር ያለውን ኃይል ጎጃም ምድር ያስገባው የአብይ አህመድ አገዛዝ አብዛኛው የእግረኛ ሰራዊቱ ምንም መንቀሳቀስ በማይችልበት ሁኔታ ውስጥ እንደሚገኝ ተገለጸ። ከምሽግና ከካምፕ ውጪ ሰራዊቱ በደፈጣ ጥቃት ከፍተኛ ኪሳራ እየደረሰበት መሆኑን ያገኘነው መረጃ ያመለክታል። ከባለፈው ሳምንት ወዲህ በተለያዩ አቅጣጫዎች ወረራ ለመፈጸም እንቅስቃሴ ያደረገው የአብይ አህመድ ሰራዊት በፋኖ ኃይሎች ተመክቶ ከተመለሰ በኋላ ከምሽግና ከጦር ካምፕ መውጣት አቅቶት በዚያው ተወስኖ መቅረቱን ነው ለማወቅ የተቻለው። የአማራ ፋኖ በጎጃም የገረመው ወንዳወቅ ብርጌድ አመራር አባል አርበኛ በለጠ አብርሃም የሰሞኑን ውሎ በተመለከተ አነጋግረነዋል። ጀግኖቹ ፋኖች የምድር ድሮኖቹ በተለይም የገረመው ወንዳወቅ ብርጌድና የአረንዛው ዳሞት በጋራ በመሆን በትላንትና ምሽት ፍኖተ ሰላም አቅራቢያ ሆዳንሽ የምትባል ልዩ ቦታዋ ላይ የጠላትን ኃይል አይቀጡ ቅጣት ቀጥተውታል ማለት ነው። እንግዲህ በዚህ ኦፕሬሽን ላይ የእኛ ልጆች ነበልባሎቹ የገረመው ወንዳወቅ ልጆች ከ55 ኪሎ ሜትር በላይ አቋርጠው በመሄድ ወደ ፍኖተ ሰላም አቅጣጫ ከሌሎች ጓደኞቻቸው ከአረንዛው ዳሞት ጋር በመሆን የጠላትን ኃይል አስፋልት ላይ ሆዳንሽ የሚባል የፍኖተ ሰላም አቅራቢያ ምሽጉ አካባቢ በመሄድ ሙትና ቁስለኛ አድርገውታል ማለት ነው። እንግዲህ በዚህም የጠላት ኃይል ምሽጉን ለቆ ተበትኖ ዛሬ ጠዋት ሄሊኮፕተርና በድሮን የታገዘ ካሜራ ጭምር ቅኝት በማድረግ የራሳቸውን ወገኖች በመሰብሰብ ላይ ናቸው ማለት ነው። ሬሳ ማንሳት አልቻለም። መሳሪያው ምንጊዜም ከኛ ጋር ነው ያለው። ነገር ግን በጣም የሚገርመው እዛው ፍኖተ ሰላም 1 ኪሎ ሜትር እንኳን አይሞላም እና እዚያ ሆኖ እንኳን ጠላት ኃይል ሬሳውን ቁስለኛውን መውሰድ አልቻለም ማለት ነው። ነበልባሎቹ የገረመው ወንዳወቅ ልጆች እንዲሁም ረንዛው ዳሞት ግን
ኦፕሬሽናቸውን ሰርተው አሁንም ፍኖተ ሰላምን ሙሉ ከበባ በማድረግ በመጠባበቅ ላይ ናቸው ማለት ነው። ስለዚህ የጠላት ኃይል አሁን እንዳይጥ ጉድጓዱ ብቅ ማለት አይችልም። ጉድጓዱ እንደገባች አይጥ ማለት ነው። ብቅ ካለ ይመታል። በዚህ ደረጃ ነው ያለው። እንግዲህ ይሄ መሳይ ጅጋን ቆርጠው ማለት ነው። ጅጋን ቆርጠው አልተው ነው ፍኖተ ሰላም ጥግ ሄደው የመቱት። ጅጋ ያለው ኃይል የተቆረጠ ኃይል ነው ማለት ነው። በተመሳሳይ የሶስተኛ ክፍለ ጦር ጀግኖቹ የአገው ምድር ልጆችም አዲስ ቅዳም ላይ ያው የሚገርም ኦፕሬሽን ከ3 ቀን በፊት ሰርተው ጠላትን አመድ አድርገው ከተማ ገብተው የሚፈልጉትን ኦፕሬሽን ከሰሩ በኋላ ወጥተዋል ማለት ነው። እንግዲህ መሳይ ይሄ ከተማ ገብቶ መውጣት፣ ከተማን ይዞ መልቀቅ ስትራቴጂክ የሆነ የትግል ስልት ነው። ቢኮዝ ጠላትን ታዳክማለህ፣ ሎጂስቲክ ይዘህ ትወጣለህ። ጠላትን አዳክመህ በራሱ ጊዜ እስከሚወጣ ድረስ ከተማ ይዞ መቀመጥ ለአንድ የትጥቅ ታጋይ፣ ለአንድ ታዋቂ፣ ለዛውም ደግሞ ከመንግስት ሎጂስቲክ ለሚረከብ ታጋይ ከተማ ገብቶ መቀመጥ አይመከርም ማለት ነው። የሚመከረው ምንድነው? ከተማ ትገባለህ፣ የምትፈልገውን ኢኮኖሚ ይዘህ፣ የምትፈልገውን ሎጂስቲክ ይዘህ፣ የምትፈልገውን ጠላት መጠህ ወደምትፈልግበት ቦታ መሄድ ዋና የትጥቅ ትግላችን አቅጣጫ ነው ማለት ነው። በዚህ መንገድ በርካታ ኦፕሬሽኖች እየተሰሩ ነው። በተለይም ሰሞኑንም ሰምተህ ይሆናል ባህር ዳር ላይ አባይ ማዶ በርካታ ቦምቦች እየወደቁ በተጠና መንገድ የሚፈለጉ ቤቶች እየተመቱ የጠላት ኃይል የሚደበቅበት ዋሻ እስከሚጠፋው ድረስ የማሽመድመድ ስራ እየተሰራ ነው ማለት ነው። መጀመሪያ የውስጥ ጠላታችንን ማስወገድ ስላለብን ማለት ነው። እነዚህ ናቸው እንግዲህ በጎጃም በርካታ ቦታዎች የደፈጣ ውጊያዎች አቅጣጫውን የቀየረ፣ በተለይም ደግሞ የአሁኑ ለየት የሚያደርገው በትንሽ የሰው ኃይል በርካታ የጠላትን ኃይል መጥቶ መምጣት እንደቀጠለ ነው ማለት ነው። አሁን ከበባ በማድረግ እንደ ድሮ እንዲህ በብዛት ያለው የፋኖ ኃይል በማሰለፍ ሳይሆን በትንሽ የሰው ኃይል በርካታ የጠላትን ኃይል በማውደም እንዲሁም ደግሞ በመበተን ስራ እየተሰራ ነው ማለት ነው። በጣም የሚገርመው መሳይ የሰሞኑ መከላከያ መናድ